የክራይስት አርሚ ቤተክርስቲያን መስራችና ባለራዕይ ነብይ እዩ ጩፋ በሀገረ አውሮፓ እጅግ አነጋጋሪ ተግባርን ፈጸመ። በሀገራችን ኢትዮጵያ ላይ ስሙ በስፋት ሲነሳ የምናደምጠው የክራይስት አርሚ ቤተክርስቲያን መስራች ነብይ እዩ ጩፋ ዛሬ ላይ ደግሞ በአውሮፓውያን ዘንድ ትኩረትን የሳበ በኢትዮጵያን ደግሞ አግራሞትን የፈጠረ ተግባር አከናውኗል። ጉዳዩ ምን ይሆን የሚለውንም ቆይታችሁን ከኛ ጋር በማድረግ ታደምጡታላችሁ። በሌላኛው መረጃችን ከ40 ዓመታት በላይ በእግዚአብሔር ቤት በትጋት ያገለገሉት መጋቢ ኃይለ ልዑል ተፈራ በዘመናችን ባሉ የወንጌል አማኝ በማይወክሉ ቤተክርስቲያን ላይ እየተደረገ ያለውን ጸያፍ ተግባር ተከትሎ ጥብቅ ማስጠንቀቂያ አስተላለፉ። በመንፈስ ቅዱስም ትውልድ እየጠፋ ነው፣ እግዚአብሔር ጻድቅ ስለሆነ ኃጢያትን ዝም ብሎ አያልፍም። ስለዚህ በዚህ ዘመን ባሉ ቤተክርስቲያን ላይ እግዚአብሔር ዲሌት ተደርጓል። በእነዚህ ቤተክርስቲያን ላይ የሚሄዱ ሰዎች ሳመው ነው የሚወጡት። የድሮ ቤተክርስቲያኖች ጨዋዎች ነበሩ፣ የአሁኖቹ ላይ ግን የሆነ የፖለቲካ እጅ አለበት በማለትም እጅግ ጥብቅ የሆነ መልእክትን አጋርተዋል። መልእክቱ ምን ይሆን? ይህንስ መልእክት የሚመለከታቸው ቤተክርስቲያን እነማን ናቸው? የሚሉትን በዝርዝር ይዘንላችኋል፣ ታደምጡታላችሁ። በስተመጨረሻም እጅግ በርካታ ምድራዊና ዓለም አቀፋዊ መልእክቶችን የምትነግረን የእግዚአብሔር ሴት ነብይት ሜሮን ድንበሩ ሊሆን ግድ ነው፣ ምልክቱን ለማየት ግድ ነው ስትል ታላቅ ድንጋጤን የጫረ ትንቢታዊ መልእክትን ተናግራለች። ነብይቷ ይህን አስደንጋጭ ትንቢት ከመናገሯ አስቀድማም በተደጋጋሚ በራእይ ስትመለከተው እንደነበርና ዛሬም በእግዚአብሔር ምሪት ህዝቡ እንዲጸልይበት ስትልም ትናገራለች። አንድ ሀገር ጠቅሳም በዛ ሊሆን ያለ የጠላት እቅድ መኖሩን አስቀድማ በእግዚአብሔር ምሪት የምትነግረን ነብይት ሜሮን ድንበሩም ህዝቤው ፍጥረን እንጸልይ፣ በምድሪቱ ላይ የሰው ነፍስ ሊነጥቅ ያለ ነገር አለ፣ ድንገተኛ ድንጋጤ ይመጣል ስትልም እጅግ ታላቅ ድንጋጤን የሚጭር መልእክቷን አጋርታለች። ታዲያ ነብይቷ ይባይሁን ስትል የተናገረቻቸው መልእክቶች ምን እንደሚመስሉም በቆይታችሁ ከራሷ ከነብይቷ አንደበት ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ በኢትዮጵያ ብሎም በአፍሪካ በክርስትና ስም እየተደረጉ ያሉት መንፈሳዊ አገልግሎቶች ከመንፈሳዊ ውሃ ልካቸው ወጥተው ብዙ እያወዛገቡ ይገኛሉ። በተለይ ለምዕመናን ፈውስን፣ በአጋንንት ለታሰሩ መፈታትን እናጎናጽፋለን የሚሉ መንፈሳዊ አገልጋዮች ሁሉም ባይባሉም አንዳንዶቹ ከመንፈሳዊ ሚዛን ይቅርና ከሞራል አንጻር እንኳን ተመዝነው ውድቅ ሊሆኑ የሚገባቸውን ተገቢ ያልሆነ ተግባር ሲፈጽሙም እየታዩ ነው። በመንፈሳዊ ፈውስም ለታማሚ የታዘዘ መድኃኒትን አስተው ታማሚውን ለከፋ ህመም ብሎም ለሞት ጭምር የሚዳርጉ አገልጋዮችም በየቦታው እንዳሸን ፈልተዋል። የሐሰት ትንቢት ተናግረው ቤተሰብ የበተኑና ባልና ሚስትን ያፋቱ ብሎም በሀገር ደረጃ ሳይቀር ሰላምን የሚነሳ ተግባርን የሚፈጽሙም አሉ። ሀገር ሊወረር ነው፣ መንግስት ሊፈርስ ነው በማለትም ብሔራዊ ውሸትን የሚለፍፉም ጥቂት የሚባሉም አይደሉም። ታዲያ ይህን የተመለከተውና ተግባራቸውን እንደ እግዚአብሔር ቃል ሲያወግዝ የተመለከተው መጋቢ ኃይለ ልዑልም በመንፈስ ቅዱስም ትውልድ እየጠፋ ነው ሲል ጥብቅ መልእክቱን አጋርቷል። በንግግሩ እንዳለውም ከሆነ ድምጽ መስማት ተገቢ ነው፣ ነገር ግን ከመጠን በላይ ሲሆን ጎጂ ነው። አሁን በስታዲየም ደረጃ ልንሰማቸው የሚገቡ ድምጾች በቤተክርስቲያን ውስጥ እየተሰማ ነው። ትውልድ በመንፈስ ቅዱስ ስም እየጠፋ ያለበት ጊዜ ነው። ወጣቱ ከጥቅም ውጪ እየሆነ ነው። በኢትዮጵያ ቤተክርስቲያን በድንገት ድምጽ እየበዛና እየጎላ ነው። ሰውን ጭምር ጩህ እየተባለ ከአንድ ሰዓት በላይ ህዝቡን እያስጮሁትም ነው። ይህ የፖለቲካ እጅ ጭምር ያለበት እንቅስቃሴ ነው። ምክንያቱ ደግሞ ይህ ተግባር መጽሐፍ ቅዱሳዊ አይደለም፣ መንፈሳዊም አይደለም፣ እግዚአብሔራዊም አይደለም። ይህ ድምጽ በሙሉ የቤተክርስቲያን ታሪክ ውስጥ ያልነበረ ነው፣ አዲስ ክስተት ነው። ወጣቱ በድራግ አይምሮ ልናደነዘዝና ከአይምሮ ውጪ ልናደርገው እንችላለን። በመጠጣትም አይምሮን ከጥቅም ውጪ ልናደርገው እንችላለን። የወንጌል አማኝ ግን በዚህ አይገኝም። ስለዚህ የፕሮቴስታንት ወጣት ከጥቅም ውጪ የሚሆነው አይምሮውን በሆነ ነገር ልትሰልበው ስትችል ነው። የሌሎች ሃይማኖቶች በሌሊት ይጮሃሉ፣ የወንጌል አማኝ ደግሞ የቀን በጥባጭ እየሆነ ነው። አንዳንድ ቸርች ላይ የሚሄዱ ጴንጤዎች ብዙዎች ታመው ነው የሚወጡት። ምንም ቢጸለይላቸው ሊፈወሱ አይችሉም። ብዙዎች የመንፈስ ቅዱስ ኃይል ይላሉ፣ ነገር ግን መንፈስ ቅዱስ ኃይል አለው። አዎ መንፈስ ቅዱስ ብርታታችን ነው። አዎ ሆኖም ግን መንፈስ ቅዱስ ነው ብለን በኃይል የምንጮኸው ነገር ትክክል አይደለም፣ መጽሐፍ ቅዱሳዊም አይደለም። መንፈስ ቅዱስ ጨዋ ነው፣ ጌታ ነው፣ መሪ ነው። ነገር ግን እግዚአብሔራዊ ባልሆነ ስርዓት መንገድም እንድንጮህ ግን አይጋብዝም። ስለዚህ የመንፈስ ቅዱስ ጸጋ አለ፣ ጩኸት ግን ከእግዚአብሔር አሰራር ጋር በፍጹም የማይሄድ ነው። ይህን ተግባር የሚፈጽሙ ቸርቾችም በወንጌል አማኝ ስር ሳይሆን ሌላ ሃይማኖት ነው። ምክንያቱም በጴንጤቆስጣል ስር ያሉ ቤተክርስቲያን እጅግ በጣም ጨዋና ምልክትና ምሳሌ የነበሩ ናቸው። የአሁን ዘመን ግን በጣም የተለየ ነው።
ከመካነ ኢየሱስ፣ መሰረተ ክርስቶስ፣ ሙሉ ወንጌል ሌሎችንም አካቶ ነገር ግን ከነሱ የወጡ ሌላ ታሪክ ውስጥ ነው ያሉት በፈውስና በመንፈስ ቅዱስ ስም የሚደረጉ ተግባራቶች ትክክል አይደሉም በማለትም ከ40 ዓመታት በላይ በእግዚአብሔር ቤት በትጋት ያገለገሉት መጋቢ ኃይለልዑል ተፈራ ተናግረውታል። እኛም በዚህ ዘመን ላይ ላሉ እንፈውሳለን እናድናለን በሚልና በመንፈስ ቅዱስ መጠሪያ ላይ ተገቢ ያልሆነ ተግባርን የሚፈጽሙ ፈጽመው ከመጽሐፍ ቅዱስ እውነታ ጋር የሚጻረሩ የቤተ ክርስቲያን መሪዎችና ሐሰተኛ ነቢያቶችም ያደምጡት ዘንድ ምእመኑም ካለበት ሰመመን መንቃት እንዲሆንለት ይህን መልእክት ልናደርሳችሁ ወደድን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ የክራይስት አርሚ ዓለም አቀፍ ቤተክርስቲያን የቤተክርስቲያን መስራች ሆነው ነብይ እዩ ጩፋም ከሰሞኑ በአውሮፓ ሀገራት ላይ እየተዘዋወረ የሚገኝ ሲሆን አሁን ላይ እጅግ አስገራሚ ነገርን አድርሶናል። በአውሮፓ በሚገኙ አካባቢዎች ላይ ቤተክርስቲያን ተከላ ለማድረግ አስፈላጊውን የቅድመ ዝግጅት ስራ ማጠናቀቋን አስታወቀች። በጀርመን፣ በቤልጂየም፣ በጣሊያንና በሀገረ ስዊድን የቤተክርስቲያን ተከላ ለማድረግ አጠናቆ መጨረሱን ተሰምቷል። ይህም የቤተክርስቲያን ተከላም በቀጣይ ጊዜያቶች ደግሞ በሀያሏ ሀገረ አሜሪካና በካናዳ እንደሚከናወን ነብይ እዩ ጩፋም አስተላልፏል። እኛም መልእክቱን ልናጋራችሁ ወደድን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ በብዙ አገልግሎቶቿ የምናውቃት በተለይ ከሰማዩ ጌታ እግዚአብሔር ተቀብላ የምታስተላልፋቸው ሀገራዊና ዓለም አቀፋዊ መልእክቶች ላይ ይጸለይበት ዘንድ አስቀድማ የተቻላትን ሁሉ ስታደርግ እንመለከታታለን። የእግዚአብሔር ሴት ነብይት ሜሮን ድንበሩ ዛሬም እጅግ አስደንጋጭ ሆነ ይባይሁን ስትል የተናገረቻቸውን መልእክቶችንም ይዘናል። ነብይቷ ከዚህ ቀደም ተናግራ እግዚአብሔር ከአንደበቷ ቃል ጋር አብሮ ሲሰራ የተመለከትንባቸው ጊዜያቶችም በርካታ ናቸው። ለምሳሌ ያክል የሰሜኑ ትግራይ ጦርነት ከመቀስቀሱ በፊት ስለ ሰሜኑ እንድንጸልይበት ከጌታ ከኢየሱስ ክርስቶስ የተቀበለችውን ራእይ በተደጋጋሚ ብትናገርም ነገር ግን ሰሚ ማግኘት አልቻለችም። ጌታ ኢየሱስም እንደተናገረው እንዲሁም ሆኗል። በተጨማሪም ስለሚቀሰቀሰው የአማራ ክልል ጦርነትና ልዩ ልዩ ምልክቶች መናገሯም አይዘነጋም። ስለ ኢትዮጵያም በየቤታችሁ የምትቃጥሱና የምትጸልዩ ቅዱሳን ሁሉ ጸሎታችሁን አታቋርጡ። በምድራችን ኢትዮጵያ ላይ ሊሆን ያለ አስደንጋጭ ነገር እንዳለም ከጌታ የሰማችውን መልእክት ዛሬም ቃል በቃል ተናግራለች። ነብይቷ ይባይሁን ስትል የተናገረቻቸውና ጌዲዮን ህዝብ ላይ ያነጣጠረ እንዲሁም በሀገራችን ላይ ሊመጣ ያለውን ጦርነትና አዲስ ወረርሽኝን ተከትሎም ህዝበ ክርስቲያን ሊያደምጠው የተገባ መልእክቷንም አድርሳለች። መልእክቷ ምን ይሆን? ከአንደበቷ እንድታደምጡስ ጋበዝን። ሰላም ለእናንተ ይሁን። በዓለም ዙሪያ ያላችሁ ሁላችሁ የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ። እህታችሁ ሜሮን ድንበሩ ነኝ። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ዛሬ ወደ እናንተ ብቅ ያልኩት ባለፉት ጊዜያት በእግዚአብሔር ፊት ስጸልይ እግዚአብሔር አምላክ እንድንጸልይባቸው ባሳየኝ ራእይ ሁላችንም በአንድነት እንድንጸልይ ወደ እናንተ ይዤ መጥቻለሁ። በመጀመሪያ ያየሁት ራእይ በሀገራችን ኢትዮጵያ እንደገና ጦርነትን ለማድረግ አዲስ ምዕራፍን ሊከፍት የተዘጋጀን ኃይል አሳየኝ። በዚህ ርዕስ አጥብቀን ሁላችንም እንድንጸልይ የጨለመው ዓለም ሐሳብ የዚህ ዓለም ገዢ ሐሳብ ጦርነትን ሊያደርግ ያለ የክፉ እቅድ ሁሉ እያፈረስን እንድንጸልይ በጌታ ፍቅር እጠይቃችኋለሁ። ሁለተኛ ያየሁት ራእይ ከዛሬ 2 ዓመት በፊት ይህንን መልእክት እግዚአብሔር አሳይቶን ተናግረናል። እንደገና በዚህ ዓመት ውስጥ ተደጋጋሚ ይህንን ራእይ ያየው እየጸለይኩ ነበር። ደግሞ እናንተ በያላችሁበት እንድትጸልዩ ወደ እናንተ ይዤ መጥቻለሁ። በምድሪቱ ላይ የብዙ ሰዎችን ነፍስ ሊነጥቅ ያለ ከሰው ወደ ሰው በፍጥነት የሚተላለፍ አዲስ በሽታ ሲለቀቅ አየሁ። ስለዚህ ሁላችንም የክፉ ሥራ የበሽታን መንፈስ እየተቃወምን እያፈረስን በእግዚአብሔር ፊት እንጸልይ። ሶስተኛ እግዚአብሔር መንፈስ እንደዚህ አለኝ፣ ለጌዲዮ ሕዝብ ጸልዩ አለኝ። በጌዲዮ ሕዝብ ላይ ድንገተኛ ድንጋጤ ሊያደርግ የተዘጋጀ የጨለመው ዓለም አዋጅ አለ። ስለዚህ ለጌዲዮ ሕዝብ ጸልዩ አለኝ። በእነዚህ ሀገራዊ መልእክቶች ሁላችንም አጥብቀን ነቅተን በማስተዋል እንድንጸልይ በጌታ ፍቅር ጥሬን አቀርባለሁ። የእግዚአብሔር ቃል በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ እንደዚህ ይላል፣ ሳታቋርጡ ጸልዩ ይላል። በወር አንዴ ጸልዩ፣ በሳምንት አንዴ ጸልዩ፣ በዓመት አንዴ ጸልዩ አይደለም የሚለው፣ ሳታቋርጡ ጸልዩ ነው የሚለው። ይህንን ሚዲያ የምትከታተሉ እናቶቼ፣ ወንድሞቼ፣ እህቶቼ
የዘመኑን ክፋት የምንዋጀው በጸሎት ነው። ጠላትን ድል የምንነሳው በጸሎት ነው። ምርኮን የምንበዘብዘው በጸሎት ነው። ስለዚህ ስለ ሀገራችን፣ ስለ ግላችን፣ ደግሞ ስለምናመልክበት ቤተ ክርስቲያን፣ ስለ ዓለማችን በእግዚአብሔር ፊት አጥብቀን እንጸልይ። ስንጸልይ እግዚአብሔር ይሰማናል። ስንጸልይ እግዚአብሔር መልስን ይሰጠናል። ስንጸልይ የከበደን ሸክም ይተባለናል። ስንጸልይ የክፉ ሥራ ይፈርሳል። ጠላት አይተኛም። ሁልጊዜ የሰው ልጆችን ለማጥፋት ለማጥቃት አያርፍም። የማያርፈው ጠላት እኛ ደግሞ በመጸለይ የጠላትን ሐሳብ ማፍረስ እንችላለን። እግዚአብሔር ቃል ነው ሳታቋርጡ ጸልዩ እንዳለው ሳናቋርጥ እየጸለይን በሕይወታችን፣ በቤታችን ላይ፣ በምድራችን፣ በሀገራችን ብሎም በዓለማችን ላይ ሰላም እንዲሰፍን ማድረግ እንችላለን። ጸሎት የማይቀይረው ኃይል የለም። ጸሎት ጠላትን ድል መንሻ፣ ምርኮን መበዝበዣ ትልቅ መሳሪያ ነው። ስለዚህ ሁላችንም አጥብቀን እንጸልይ። ክፉን ዘመን የምንዋጀው በጸሎት ነው። የጠላትን ምክር የምናፈርሰው በጸሎት ነው። ይህ በጨለማው ዓለም የሚታወጁ የበሽታ አዋጆች ሁሉ የሚመቱት በጸሎት ነው። ስለዚህ ሁላችንም ነቅተን በእግዚአብሔር ፊት እንጸልይ። ጸጋ ይብዛላችሁ። እግዚአብሔር አባት ሆይ በጌታ በኢየሱስም ስለዚህ ሰዓት እናመሰግናለን። መልካምነትን ሁሌም ስላልተለየን እናመሰግናለን። ስለ ብዙ ምሕረትህ፣ ስለ ብዙ ጥበቃ፣ ስለ ብዙ ቸርነትህ እናመሰግናለን። በምሕረትህ ተጠብቀናል። በምሕረትህ በሰላም ወጥተን እየገባን ነውና ስለበዛልን ምሕረት፣ ስለበዛልን ጥበቃ እጅግ አድርገን እናመሰግናለን። ይህንን ፕሮግራም የሚካፈሉ ይህንን ፕሮግራም የሚከታተሉ ሁላቸው በጸሎት ነቅተው በፊትህ በትጋት የሚችሉበት አቅም እንዲሰጣቸው ጸልያለሁ። ጸጋ እንዲበዛላቸው ጸልያለሁ። ማንኛውም ተጽዕኖና ድካም ከሕይወታቸው ከዘመናቸው ላይ በጌታ በኢየሱስ ስም እንዲሰበር ጸልያለሁ። መሠዊያቸው በኢየሱስ ስም እንዲታደስ ጸልያለሁ። በጸሎት የበረቱ እንዲሆኑ በጌታ በኢየሱስ ስም እጸልይላቸዋለሁ። ከዚህ ቀን ጀምሮ የዘመኑን ክፋት ማሸነፍ የሚችሉበት ታላቅ የሆነ የጸሎት ኃይል እንዲለቀቅላቸው በጸሎት ኃይል ታጥቀው እንዲነሱ በጌታ በኢየሱስ ስም እጸልያለሁ። ደግሞ ለምድራችን እግዚአብሔር ጣልቃ እንድትገባ የትኛውም የጨለመው ዓለም እቅድ አዲስ የጦርነትን ሐሳብ ይዞ የሚመጣ የክፉ ሐሳብ የክፉ እቅድ ሁሉ ከምድራችን ኢትዮጵያ ላይ እንዲፈርስ ጸልያለሁ። በየትኛውም አቅጣጫ በሀገራችን ኢትዮጵያ ላይ የሚታቀዱ ክፉ እቅዶች፣ የሚጠመዱ ክፉ ወጥመዶች በጌታ በኢየሱስም የተሰበሩ ይሁን። የክፉ ምክር፣ የክፉ ፕሮግራም ከሀገራችን ኢትዮጵያ ላይ የፈረሰ ይሁን። ለሀገራችን ኢትዮጵያ ሰላም ይሁን። ለሀገራችን ኢትዮጵያ ረፍት ይሁን። ለሀገራችን ኢትዮጵያ ፍሬያማነትና ከፍታ ይሁን። ለሀገራችን ኢትዮጵያ በኢየሱስም ድል ይሁን። የትኛው የክፋት ልጅ እቅድ፣ የጨለመው ዓለም ሐሳብ፣ የዚህ ዓለም ገዢ ፕሮግራም ከምድራችን ኢትዮጵያ ላይ በኢየሱስም ሐሳቡ ክፉ እቅዱ እንዲፈርስ ጸልያለሁ። ሰላም ለሀገራችን እንዲሆን ጸልያለሁ። ወጥቶ ለሚገባው ማህበረሰብ ሁሉ ሰላም እንዲሆን ጸልያለሁ። ፈጽሞ ሀገራችንን ኢትዮጵያን እንድትጎበኛት እንድታሰባት በጌታ በኢየሱስ ጸልያለሁ። የጨለመው ዓለም ሐሳብ፣ ድንገተኛ የሞት አዋጅ ሁሉ ከምድራችን ላይ እንዲሻር ጸልያለሁ። የጌዲዮን ሕዝብም በምህረት እንድታሰብ በጨለመው ዓለም የታቀደበት ክፉ እቅድ ሁሉ እንዲፈርስ ጸልያለሁ። ለጌዲዮን ሕዝብ ሰላም እንዲሆን፣ ለትውልድ ሰላም እንዲሆን፣ የጨለመው ዓለም እቅድ ከዙሪያቸው እንዲፈርስ ሊያስደነግጣቸው የተዘጋጀ የክፋት እጅ ሁሉ የታሰረ እንዲሆን ጸልያለሁ። ደግሞ በመላው ዓለም ላይ ሊለቀቅ ያለ የትኛው ቫይረስ፣ የጨለመው ዓለም ሐሳብ እቅድ፣ የሰዎች ክፉ ሐሳብ ሁሉ በኢየሱስም የፈረሰ ይሁን። ሰላም ለምድራችን፣ ሰላም ለዓለም እንዲሆን ጸልይ። በኢየሱስም ይህንን መልእክት የሚሰሙ ሁሉ በምህረት ይጠበቁ፣ በቸርነት ይጠበቁ። ክፉ ነገር ወደ እነሱ አይቅረብ፣ መቅሰፍትም አያግኛቸው። ከድንገተኛ በሽታ፣ ከድንገተኛ ሞት ሕይወታቸውና ቤታቸው በጌታ በኢየሱስ ስም የተጠበቀ ይሁን። በኢየሱስ ስም ጸልያለሁ። አሜን። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። እግዚአብሔር መልካም ነው፣ በመከራ ቀን ሁሉ መሸሸጊያ ነው። ተባረኩ። ጸጋ ከእናንተ ጋር ይሁን። እጅግ በጣም እወዳቸዋለሁ።
በሰማችሁት በዚህ መልእክት ጸልዩ። ይህንን መልእክት ደግሞ ሌሎችም ሰምተው እንዲጸልዩ ሼር አድርጉላቸው። ጸጋ ይብዛላችሁ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ